አንቺ ሸታም ምለቅሽ እንዳይመስልሽ። ክፈቺ ብዬሻለሁ፣ ክፈቺ። ዛሬ ውርድ ከራሴ አልለቅሽም። ሁለታችሁንም ነው ቆራርጬ ለጅብ ምሰጣችሁ። ነክበች ዘመዴ ምን ነበር የምደበድበው? በሰላም ነው? ሳኮ የለችም። ከዛ መናኛ ጋር ቆማ ይቻት ነበር። ዛሬ ሁለቱንም አለቃቸው፣ የእጃቸውን ነው መሰጣቸው። ሁለቱንም ገድዬ ሀገሬ መግቢያ ነው ማረጋቸው። እና ሀገር መግባት ካለበት በሰላም ነው እንጂ ተጎርተ ነው እንደሆነ ያለበት። አንተም እኮ በራስህ ሊደረግ ማፈልገውን ነገር በሰላም ታርግ እንጂ ዘመዴ ተው። ሴት ይወዳል እያሉ ያሙኛል። ዓለም ያለ ሴት ባዶ ናት። ዓለም ደግሞ አትጠላም አይደል አምባርዬ? እሱስ ልክ ነው። ሴት ሁሉን ቻይ ነች። እኔ እኮ ለዛ ነው ሴቶችን የምወዳቸውም የምንከባከባቸውም ደግ አማኝም የዋህ ስለሆኑ። ሁሉም ከሚያምር እኮ አንዴ ራስህ ይሻልካል። ደግሞ አምባርዬ ልክ እንደዚች ጎረቤትሽ አይነት ደግሞ ሁሉ አማረሽ አሉ። ምንም በቃ ሁሉም የኔ ካልሆነ የሚሉ 5 ዓመት ሙሉ አምኜ የኔ ብዬ ያዝኩት ሰው እንኳን ክዶኛል እና መከዳት በጣም ያማል። ደግሞ ግን ያመናኛ እዚህ ደጃፍ ከደረሰ በቴስታ ብዬ እንደምገለው ትወቅ። አንቺም ካገኘሽው ንገሪው። የኔ ጭንቅላት ከመታ ከመሬት መነሳት የለም። ደግሞ የራሱን አይፈልግም እንዴ የሰው ስር ከሚል አንተም እኮ ወደ ደጃፍ እየተመላለስክ ነው የራስን ረግጠ መተ። ይኸውልሽ አምባርዬ እኔ ሲጠሩ ምን ላድርግ? ሲፈጥረኝ እንደው እምቢ ማለቱን አላቀበትም። ወድጄ እኮ አይደለም። እና ደግሞ እንደመጣው ንግበራት። ባለፈው ገንፎ ሰርቼ እጠብቅሃለሁ ብላኝ ጥሩ የተነጠረ ቅቤ ይዤ መጥቼ ይኸው ሳልቀምሰው ልሄድ ነው። እና ለአንቺ ይሁንሽ፣ ለጸጉርሽ ደግሞ ስመለስ ይዤልሽ እመጣለሁ። እሺ አምባርዬ? አመሰግናለሁ። ደግሞ ሰው ፈልጎ መጥቶ ነበር። እኔን? ማን ነው ደግሞ የፈለገኝ? እኔን? ሴት ናት፣ ፀሐይ ትባላለች። ፀሐይ የምትባል እንኳን አትሆንም። ምናልባት ጸጋ ብላሽ ሊሆን ይችላል። የስም መመሳሰል ሆነብሽ ነው የሚሆነው። ጸጋም የምትባላለች ማለት ነው? አዎ ጸጋ የምትባላለች። እንዴት መልካምና ደግ ቆንጆ ሰው መሰለችሽ። ጥሩ የቅቤ ደንበኛ ናት። ቅቤ ጥሩ ስለሆነ ደንበኞች ከይበዙት እና ፀሐይነሽ ጫካና ተቃተም ማለት ነው። ጉድ እኮ ነው። ጫካ ብሎ ስምም አለ እንዴ? ለማንኛውም ደህና ዋይ። ቅቤዋን አመጣልሻለሁ። ስመጣ ደግሞ ጥሩ ቅቤ ይዤልሽ እመጣለሁ። እሺ? ወይ ጉድ! እውነት ግን ጫካ የሚባል ስም አለ? በተግባር ክዷት አላቃትም ብሎ ሁላ ለመካድ እየተጠነቀቀ እኮ ነው በሱ ቤት። አምባርዬ ሄደ? እኔ እንዳንተ አይደለሁም። ግቢው እንዳይረበሽ ብዬ ነው። እሺ አመሰግናለሁ ከዘመዴ ስለዳንሽ። ለዛሬ አምልጣችኋል፣ ሄዶላችኋል። በሉ ደህና አደሩ። ዛሬ ግን ቢያገኘኝ ይገለኝ ነበር። እሱ ሚስቱን ይክዳል፣ አንተ ምንን ትክደኛለህ? እንደየሰርቱ ትቀጣታላችሁ። ያላወቀ እንዳይመስልህ፣ ራስን ጠብቅ። ዘመዴ ብሩን ፈለኩ ላገኝ አልቻልኩም። በዛ ላይ ደግሞ ያስመለሰኝ ከሰው ፊት እየፈራው ነው። ወዴም እየገፋ ነው። እኔ አንቺ እርጉዝ ነኝ ስትይ ለካ ከኔም የባሰ ሌባ አለ ብዬ አሰብኩ። እኔ አደገኛና መጥፎ ሌባ ነኝ፣ አንቺ ደግሞ ተራ ሌባ ነሽ። አርግዤ ያለ ብለሽ በአንቺ ቤት እኔ ልሸውጂ ነበር። እኔም ያችን ነፈዚ ላኳት ወደ አንቺ ጋር ሆን ብዬ ነበር። አንቺም ሚስት አለው ብለሽ ነገርሻት፣ እሷም ወደ ወጥመዴ ሰተት ብላ ገባች። ከዛ እኔ አሁን ባጃጇን ሙጭልፍ አርጌ በልቻታለሁ ልሻለሁ። አንቺ እዚህ ታለቅሻለሽ፣ እሷ ደግሞ እዛ ታለቅሳለች። እንዴ ዘመዴ የእናቴ ወርቅስ? እሺ በሱ የተነሳ እኮ ነው ከአባቴ ጋር የተጣላሁት። ወርቁስ? ብሩስ? የእናትሽ ወርቅ የእናቴ ወርቅ ተበልቷል በያቸው። ደግሞ ከዚህ በኋላ እኔም ፈልገሽ ብትመጪ ሲጥ አርጌ ነው መገልሽ። ዛሬ ደግሞ ምን ሆነሻል? ፍዝዝ ብለሻል። እስከ ዛሬ ያልነገርኩሽ ነገር አለ እና ዛሬ እንድትሰሚኝ ግን ፈልጋለሁ። ያረገዝኩት ከሄደን ብቻ ልትይኝ እንዳይሆን። ያንቺ ነገር መቼም አያልቅም። ዘመዴ ሌባ ነው። ብዙ ነገር ነው የወሰደብኝ። እኔ እኮ አላምንሽም። ምንድነው ያልሽው? እስኪ ድገሚ። ምንድነው ያልሽው? አይ ምንም አልገባኝም። ዘመዴ ሌባ ነው። የማየን ወርቅና 100,000 ብር ወስዶብኛል እና ደግሞ እንድትረጂኝ ፈልጋለሁ። እውነት ዘመዴ ሌባ ነው? እውነት አንቺን ያልሽውን ወስዶብሻል? ከኔ ብቻ አይደለም፣ በጣም ከብዙ ሰው ነው የወሰደው። በጣም ከብዙዎች የወሰደ ሰው ነው እሱ።
ልጅቷን ባጂ ሊያሽጠኝ ያለችው እውነቷን ነበር ማለት ነው። እሱ የለየለ ሌባ ነው። እባክሽን ደግሞ ምንም ነገር እንዳትነግሪኝ እባክሽን፣ በፈጣሪ ለምንሽ እንድታግዢኝ ብቻ ነው የሚፈልገው። ወይኔ እኛ ብሽሽ ጉዳ ፈላ። እኔ እኮ እንዳታምናት ብዬ ነግሬዋለሁ። ወይ እናቴ፣ እኔ ብሞት ይሻለኛል። ጉዳ አደረግሽኝ እኮ። ተረጋጊ። ልነግረው ነበር እንጂ አልነገርኩትም። ግን እውነት ያልሽው ነገር እውነት ነው? አምባርዬ ለሱም ለሚስቱም እንዳትነግራቸው። አምባርዬ ሞት እኔ በጣም ነው የታታለልኩት። አባዬ ደግሞ ከተማ ይገለኛል የማየን ወርቅ መውሰዴን። ለማንኛውም ተረጋጊ። እንዴት እንደምናስመልሰው ተረጋግተን እናስብበታለን። ይሄ ነው ክንፈተኛ ያልኩሽ በእኔ ደረሰው ክደት እንዳይደርስብሽ አስቤ ነው። እስኪ አጠር መጠን አድርገሽ የተፈጠረውን ነገር አስረጅኝ። ምንድነው እንሻው አምባር? እርዳታ በጣም ያስፈልገኛል። እኔ አንቺን ለመርዳት ሁሌም ዝግጁ ነኝ፣ ግን የምችለው ከሆነ ብቻ ነው መረዳሽ። እስኪ ጉዳዩ ምንድነው ንገሪኝ። ሩት የተወሰደባት እቃዎች አሉ እና በማስመለስ እንድትረዳኝ ነበር የፈለኩት። የተወሰደ ነገር ማስመለስ ከባድ ቢሆንም እስቲ እንሞክራለን። እንዴት ነው የወሰደባት? ቀምቶ ነው? አስፈራርቷት ነው? ወይስ ራሷ ሰጥተው ክዷት ነው? መጀመሪያ እሷ ከሱ ጥቅም ለማግኘት ነበር የሰጠችው። መጀመሪያ መሬቱን አሽጣ ነበር ለመብላት ያሰበችው። ግን እሱ ለጉዳይ ማስጨረሻ ብሎ ቀድሞ ወሰደባትና ያው ጠፋባት። እሷ ያላት ነገር ጎረቤቴ ናት፣ ምን ላድርግ? እና በላሉ ብላ ነው የተበላችው። ታውቂያለሽ፣ ብዙ ሰዎች እንበላለን ብለው ይበላሉ። ደግ አደረጋት፣ ይመቸው። እኔ በእንደዚህ አይነት ነገር እጄን አላስገባም። ወይ በእናትህ አዳነ፣ ያለን አማራጭ አንተ ብቻ እኮ ነው። ደግሞ ራሴን አጠፋለሁ እያለች ነው። በቻልኩ አቅም አግዘን። አይ አምባር፣ መቼም አንቺን እምቢ ማለት አልችል። እስኪ ጥሪያትና ምንና እንዴት እንደወሰደባት እስቲ ታስረዳኝ። እሺ፣ ትመጣና ምን እንደሆነ ታስረዳሃለች እሷ። እሺ፣ ጥሩ ነው። እና ሰውየውን እንዴት ነው ማግኘት የምንችለው? የኔን ስልክ ያነሳል እና ደግሞ እሷ እንደሌለሽ ከነገርኩት ይመጣል። በጣም አሪፍ። አሁን በደንብ ማሰብ ስለሚኖርብኝ መመሰጥ ይኖርብኛል። እና እኔ ምንም ነገር እንደማላውቅኝ ያዋራዋለሁ። እሱም እንደማውቅ አያውቅም። ደግሞ በእርግጠኝነት እናስመልሷለን። እሺ አምባርዬ፣ ምንም ሀሳብ አይግባሽ። በአንተን ተማመናለሁ። በጣም አመሰግናለሁ። በጣም በእኔ ተማመኝ፣ ምንም ችግር የለውም። ግን ምንድን ነው የወሰደባት? የእናቷን የጋብቻ ጌጣጌጥና 100 ሺህ ብር የተቀመጠ ብሯን የወሰደባት። እስቲ ቢያንስ ግማሽና ከግማሽ በላይ ለማስመለስ ጥረት እናደርጋለን። እና ደግሞ እንደሞይን ከሰማ ይገላታል። ያደራ ገንዘብን የተቀመጠው እሷ ጋር፣ እሱን አውጥታ የሰጠችው። መጀመሪያ በብልሃት ካልሆነም ደግሞ በጉልበት እናስመልሳለን። እሺ፣ በጣም አመሰግናለሁ። ጥሩ ነው። ቢመለስና ከቤተሰቦቿ ጋር ሰላም ብትሆን እኔም ደስ ነው የሚለኝ። እና ከሄኑ ጋርስ እንዴት ናችሁ? ታረቃችሁ እንዴ? እባክህ ጭራሽ ብሶበታል። ይሄ ብሎ ካንተ ጋርም እየጠረጠረኝ እኮ ነው። እዛ ነው እንዴ ነገር ሲፈልገኝ የነበረው? እኔ እኮ አልገባኝም ነበረ። እና ደግሞ በቃ አንቺን ብትታረቂው እኮ ነው የሚሻለው። እሱን ተውና የሩታን ነገር እንዴት መረዳት እንዳለብን ብቻ እናስብ። የእሱ ነገር ቀስ ብሎ የሚደርስ ነገር ነው። ጭራሽ ታስታርቀኛለህ ብዬ ስጠብቅ ወድሻለሁ ትላታለህ። ማ እኔ መቼም ነው እሺ ማለላት። አሁን ተመስጦ ላይ ነኝ፣ አትረብሽኝ። ካፍታ ቆይታ በኋላ እናወራለን። ማልሰማ መስሎ ነበር። እያናገርኩ ነው። እያናገርኩ አይደል እንዴ? ምን ይዘጋል? ሶይ ስራ ላይ ነኝ አልኩ አይደል እንዴ? ስራ የለም እንዴ? ስራ ፈት ትሰማኛለህ? ካምባር ራቅ፣ ካልሆነ ግን ትጎዳለህ። ይኸውልህ እኔ በጸባላም ነው። ለምን እንዳራዳ ልጅ ቁጭ ብለን አናወራ? አሁንም ያለው እኮ ተቀምጠን። አሁን በራሴ ጉዳይ ላይ ተመስጬ እየሰራው ነው። ላንተ ደግሞ ሌላ ድንጋይ እንፈልጋለን ወይ? እዛ ጋር ቁጭ ብለህ ጠብቀኝ። ጭራሽ እየሰደብከኝ ነው። ጭራሽ አንተ እኔን እየሰደብከኝ ነው። ሂድ እዛ ድንጋይ ላይ ተቀምጠህ ጠብቀኝ። አሁኑኑ እንድታወራኝ ይፈልጋሉ። አሁኑኑ። እንዳይቆረቁር ከፈለክ ደግሞ ቆመ ጠብቀኝ። ካምባር ትርቃለህ ወይስ አትርቅም? አሳያለሁ። ጭራሽ ከሱ ጋር ጀመርሽ? አንቺንም እሱንም መለቃችሁ እንዳይመስልሽ። ሁሉም ሰው እንደራስ አይምሰልህ። እሱም ያገዘኝ ነገር ስላለ ነው። ደግሞ እፈልገዋለሁ።
እኔ እረዳሻለሁ ችግርም ካለ እኔ እኮ ላንቺ ህይወቴን ቢሆን እሰጥሻለሁ። አልፈልግም። አመሰግናለሁ። እሱ ይተባበረኛል። እንደዛ ነው? እሱ ከኔ በለጠብሽ? ትላንት የመጣ ልጅ ከኔ ከብዙ አመት ፍቅረኛሽ እሱ በለጠብሽ? ረጋ ሰከን በል። ኃይልም ጉልበትም የፈጣሪ ነው። ጭራሽ ከኔ በልጦብሽ እሱ ለችግርሽ ደራሽና አማካሪሽ ሆነ? አዎ እሱ ካንተ የተሻለ ቁም ነገረኛ ነው። በዛ ላይ ደግሞ ይሰማኛል። እንደዛ ነው? ምን እንደሚፈጠር ታያለሽ እንደዛ ከሆነ። እኔ መቼም ያንተ እንደማል ያረጋግጥ ምንሽ እንደው ታውቃለህ። ተመልሰህ እሷ ቤት የገባ ቀን ነው። እሱን እኮ ነገርኩሽ። ዘመዴ ሲመጣ ከሱ ለመደበቅ ነው። እንዴት እኔ እንደዛ ተነጋግረን እንደዛ መክረሽኝ እንደዛ ሰው አስታርቆን እንዴት እንደዛ ያደርጋሉ? እኔ እንደዛ አላረግም በፍጹም አምባርዬ። እንዴ ይቅርታሽን በመከራ ካገኘው በኋላ እንዴት ተመልሼ እሷ ቤት እገባለሁ? ኧረ በስመ አብ በይ። እኔ እንደዛ አላረግም። ይሄ የሰይጣን ጆሮ ይደፈን። ይሄ ከኔ አይደለም። ማን የነገረሽ እንደዚህ? እና እሷ ቤት ገብታ መለጥከው? ጎበዝ ልጅ። እንዳየሽው ደግሞ እሱ ሲመጣ ነው ለመደበቅ የገባሁት እንጂ እኔ ትቻለሁ እዛ ቤት መግባት። በእውነት እኔ ትቻለሁ። አንተ ሰፈሪ ልጅ ነህ። ከዚህ በኋላ ደግሞ ፍቅር የሚባል ነገር የለም። አምባርዬ እኔ ካንቺ ውጪ እኔን ማን ያቀኛል? እኔ እንደዚህ ማድረግ ልጅ ነኝ? ተቀይሬያለሁ። ታውቂያለሽ አይደል እንዴ? ብቻዬን መሆን የምፈልገው አሁን ከዚህ ሂድ። እኔ እያለሁማ ብቻሽን አትሆኝም እንዴ? እኔ በጣም ነው የናፈቅሽኝ። በቃ ከዚህ በኋላ ካንቺ ጋር በቃ ደስ የሚል ጊዜ ነው። እኔ በፍጹም አልሳሳትም ከዚህ በኋላ የእውነት እኔ ልሙት በቃ። ሂድ ሂድ ወደዛ። ጭራሽ አስታርቀኝ ስለ አምባርን ትጀነጅናታል። ምን አይነት ንቀት ነው? እኔ በጭራሽ ማን ነው ጀነጀናት ያለ? እባክህ ሩታ በተደጋጋሚ ጊዜ ነግራኛለች ለኔ ሳይሆን ለራስ እንደምትወራት እና ደግሞ ምለቀ እንዳይመስል። ይኸውልህ እኔ ጸብ አልወድ፣ ጭራሽ አይመቸኝም። አንተም ረጋ በልና እንነጋገር። ደግሞ የተፈጠረውንም ነገር ላንተ ልንገር። ምንም እንድትነግረኝ አልፈልግም። ከዚህ በኋላ ደግሞ ከአምባር ጋር እንዳለ ሰማኝ። ቆይ እያስፈራራኸኝ ነው? እየመከርከኝ ነው? እያስፈራራው ነው። ባይገርም ምንም የፍራቻ ስሜት አልተሰማኝ። እንዴ ሄኖክ፣ እሺ በቃ ፍርሃት አለኝ። እሺ በቃ ልሂድ። ከዚህ ሂድ። እዚህ ደግሞ ተመልሰ እንዳመጣ እኔ አምባርም በራሴ መንገድም ቢሆን እታረቃታለሁ። ግን እኮ እኔ ለአምባር እርዳታ ያስፈልጋታል። ለሷ ከኔ ውጪ ማንም አያስፈልጋትም። እሺ እኔ ለሷ በቂ ሆነ። ገባ? አምባር የሷን ጉዳይ ለመጨረስ ደፋ ቀና ትላለች። እንዴት እሷ ላይ ተንኮል ታስባል? ትሰማኛለህ? ለሩታም ለአምባር እኔ ይበቃቸዋለሁ። ገብቷል አይደል? ማለት ይኸውልህ እኔ ከአምባር ጋር ምንም ግንኙነት የለኝም። አግዘኝ ስላለችኝ ብቻ ነው እና በቃ ላግዛት ነው። ሌላ ምንም የተለየ ነገር የለም። ምንም አልተፈጠረም። እንደምታስበውም አይደለም። አሁን ከዚህ ሂድ ብያለሁ። ሂድ። እንዴት እንደዚህ ታስባለህ? እኔ እኮ ያንተ እንደሆነች ያንተም እንድትሆን እኮ ነው እዚህ ጋር እየጣርኩኝ እየለፉ ያለሁት። እሺ እሱን ነገር መልሰው እዛው ቦታው አስቀምጥ። ቆይ እኔ ለማስፈራራት የእናትህን ሽንኩርት መክተፊያ ይዘህ ትመጣለህ? ለእኔ ቆይ ትንሽዬ ድንጋይ ወይ ልምጫታ ነው በልሽ። መልሰው በቃ እኔ እወጣልሃለሁ። ከሱ ጋር ያለሽ ነገር ምንድነው? ግልጹን እንድትነግሪኝ ይፈልጋሉ። ሄኖክ ከዚህ ሂድ። ውጭ እንገናኛለን ብያለሁ። ይሄን ሲወጣ ጠብቄ እግሩንም እጁንም ሰብሬ ሽባ ነው ማደርኩ። አንቺን ደግሞ የሱ አስታማሚ አድርጌ ነው ማስቀመጥሽ። ከዚህ በኋላ ልታግስህ አልችልም። እንድትረብሸኝም ደግሞ አልፈቅድልህም። እኔን መች ታግሰሽኝ ታቂና ነው? ንገሪኝ እስቲ መች ታግሰሽኝ ታቂና ነው? አንተ አልለቅህም። እሺ እሰብርሃለሁ። እንኳን መንካት በሙሉ አይነህ እንኳን እንድታዩ አልፈልግም። በሱ ከመጣህ አልታገስህም። ብመጣስ ምን ልትሆኚ ነው? ንገሪኝ እስቲ ምን ልትሆኚ ነው? ለራሴ ችግር ውስጥ ነኝ። ሌላ ችግር አትፍጠር። በቃ ከዚህ ሂድ። ሄኖክ እስኪ ጉልበት አታባክ። ረጋ ብላ አናግራት። ከሷ ብትርቅ ይሻላል። እሺ ነግሬሃለሁ። ትጎዳታለህ።
አምባር ረጋ ብለሽ አቀዝቅዩ። ድሮ ፍቅረኛዬ ነበር፣ አሁን ደግሞ የሰፈር ልጅ ነው። የሰፈር ልጅነቱን አምኖ አልቀበልም ያለ። አንተ እኮ የሰፈር ልጅ ነህ እያለች ነው። አትጩ። አሁን ለማንኛውም ከዚህ ውጣ፣ እኛ ስራ ላይ ነን፣ አትረብሸን። ደግሞ ወርቅ የሚገኘው ረጋ በማለት ነው። ሁለታችሁም ታለቅሳላችሁ። አንቺንም ለቅሽ እንዳይመስልሽ። እኔ ደግሞ ምን አደረኩ? ይኸውልህ እኔ ከፈለኩኝ ወደ መጣሁበት ተመልሼ መሄድ እችላለሁ። እሺ በክብር ወጥተህ ብትሄድ ይሻልሃል፣ ካለበለዚያ ትዋረዳታለህ። እኔ ማልቀስ አልፈልግም። ነገሩን በሰላም ፍቱት። ከአምባር ካራ ገና ዘመንህን ነው የምታለቅሰው። አንቺንም ደግሞ ምለቅሽ እንዳይመስልሽ። እሺ ጭራሽ ላስታርቅ ባልኩ እኔ ላይ እንደዚህ ትሆናል? ያንተ እርቅ አያስፈልገኝም። ውጣና ሂድ። የማይጠቅመው ቀርቶ የሚጠቅመው መሄድ የለበትም። አንተ ታስፈልገኛለህ፣ እሱ ከፈለገ ይሄድ። እኔ ማልጠቅም ሰው ነኝ? ንገሪኝ እስቲ፣ ማልጠቅም ሰው ነኝ? አልሰማህትም እንዴ? እኔ ጠቃሚ፣ አንተ ደግሞ የማትጠቅም ሰው እንደሆንክ እኮ እየነገረችን። በቃ ሂድ። ዝም በል ብያለሁ፣ ዝም በል። ቆይ እኔ ላስታርቅ ባልኩ እንደዚህ ትሆናለህ እንዴ? እኔ እኮ ላስታርቅ ነው አይደል እንዴ ያልኩ? ሌላ ምን አረኩኝ? በቃ ውጣና ነፋሲንካ ቡናም ጠጣ። የቡና ከሌለ እኔ እሰጥሃለሁ። ደግሞ ላንተ ካላት የትም አትሄድ። ቆይ ግን እንደዚህ የሚያደርጉ ምኑን ታሞ ነው? መቼስ ፍቅር አይደለም ይሄ። በጣም ባለጌ ነው። ውሳን ስላጣነው እንደዚህ የሚያለቃቀሰው። ቆይ አንቺን የመሰለ ቆንጆ እዚህ ጋር ያለችው ለምንድን ነው ወደ እሷ ጋር ሄደው? ቆይ እሷ ካንቺ በምን ተሽላ ነው? አንቺ ጋር ፍቅር አለ፣ እሷ ጋር ደግሞ አልጋ አለ ነው የሚለው። ይሄማ የአእምሮ ህመምተኛ ነው። ቆይ ለምን አስራን አንስዶ ማለቴ ዘመድ ከሌለው እናቱ ትምህርቱ እንደሚማር ነው የምታስበው። እሱ ግን እዚህ እኛ ጋር ቁጭ ብሎ ነው የሚውለው። ነገሩ ሳይካብር በቃ አንቺም ይቅርታ አድርጊለትና ታረቁ። ልጁ እኮ እየለየለት ነው። ጭራሽ እኔን ባስታረኩኝ። እሱ መቼ የሚለወጥ ሰው አይደለም። ጭራሽ እኮ አሁንም ራሱ በቤቷ ይገባል። እኔ አላምንሽም። ድጋሚ እሷ ቤት ገባ? እኔም አላመንኩም ነበረ፣ ግን ይገባለው ነው። ሲያለቃቀስ አፍቅሮኝ ይመስላል። እያስመሰለ ነው። በቃ ቢሆንም በቃ ይቅር በይው። ሌላ ምን ይደረጋል? ለእንደዚህ አይነቱ ይቅርታ ማድረግ ብልግና ማበረታታት ነው። አይ በቃ የሚታረም ልጅ እኮ ነው። በቃ ረጋ ብለሽ አንቺ። እኔ ደግሞ በጭራሽ ብልግናን አላበረታታም። ሴት ከኔ ጋር ነሽ ብሎ ካመነ በቃ ከሌላ ሰው ጋር ሲያየት እብድ ነው የሚሆነው። እብድ። ወንድና ሴት ለመደጋገፍ ነው የተፈጠሩት። እና በቃ ይቅርታ አድርጊለትና ፍቅራችሁን አድሱ። እኔ ለሱ ይቅርታ ባድርግለት ተመልሶ ወደ እሷ ጋር መሄዱ አይቀርም። በቃ የሆነ የለመደው ነገር አለ፣ ለምዷል። እና እሺ ምን ይሻላል? ይልቅ አንተ ምን አሰብክ እንዴ? እንደዚህ መውጫ መግቢያ አሳጥቶኝ ምን አስባለሁ እንዴ? በጣም ግራ ገባኝ እኮ። አሁን ደግሞ ቀኝም ግራም ነው የገባኝ። ናውጣ ብያለሁ። ምን አቀ እንዳይመስልሽ። እስኪ ተረጋጋ። ምንድነው? ናውጣ ና ብያለሁ። ውጣ በቃ። ጓደኛ ይውጣ። ራስህ ከመውጣ ከፈለክ ውጣ። አንተም ብሎ አስታራቂ። ናውጣ። ውጣ እያለች አይደል እንዴ? አሰማም እንዴ? ውጣ በቃ። እዚህ ቤት ሆነ እኔ አልወጣም። አስወጪልኝ። ሄኖክ እስኪ ተረጋጋ። እኔ ላስታርቅ ባልኩ እኔ ላይ እንደዚህ ትሆናለህ እንዴ? እኔ ምን አደረኩ? እዚህ ቤት እንዳላይ ውጣ በቃ። አልፈልግም ያንተም ማስታረቅ። ውጣ። ልቀቂኝ ባክሽ። ያላችሁና ግንኙነት እስከማላቅ ድረስ አልወጣም። ልቀቂኝ። ሄኖክ ተረጋጋ ብዬ ካለ ምንድን ነው ያለሽ ግንኙነት ከሱ ጋር? ይበላል ታያገባ። ሄኖክ በእኔና እሷ መሀል ማንም አያገባውም። ውጣ በቃ። አንተም ብሎ አስታረቂ። ውጣልኝ። እሺ እሺ ውጣ እያልኩ እኮ ነው። ሄኖክ ተረጋጋ። አዳነ እንደዚህ ትፈራለህ እንዴ? እንዴት አልፈራም? አብዷል እኮ። ከቀናት በኋላ አስታርቀኝ ሲለኝ የነበረ ሰውዬ እንደዚህ ሲሆን እያየሁት እንዴት ነው ማልፈራው? አትፍራ፣ እኔ ያለሁልህ እንዴ። ተረጋጋ እንጂ ምንም አይደርግም። በቃ እሺ፣ አሁን ወደ ሰፈር አድርሽ። እሺ እሸኛለሁ። እኔ በጣም እየፈራሁ ነው። ልጁ እኮ አብዷል፣ ለይቶለታል እንዴ። እሺ እሸኛለሁ፣ ችግር የለውም። ግን አንተ ነው ከዘመዴ ብር ትቀበልኛለህ ብዬ አሰብኩት። እቤት ድረስ ድንጋይ ይዞ የመጣ ውጪ ቢያገኘኝማ ይገለኛል።
አሰብን ነው። በቃ ና ልሸኝክ። ጭራሽ ቤት ይዛት ልትሄድ እግርህን ነው አመሰግናለሁ። ነግሬሻለሁ አንቺ ልጅ። አሬ ልጅ አብዷል።